ጊዮርጊስ ቤተክርስቲያን ሄዶ ጊዮርጊስ በቃ እኔ መኪና ፈልጋለሁ መኪና ስጠኝ ምናምን ነገር ይለዋል። ከዛ እኔ እስካሁን በፈረስ መንገድ እንትን መኪና ያምራል። ቆይ እንደዚህ ብላችሁ የምትናገሩ ሰዎች ግን እንዲሳቅላችሁ ነው ወይስ ምን አይነት ዋጋና ተርፍ ለማግኘት ብላችሁ ይሄንን ጸያፍ ቃል የምትናገሩት? በእናንተ ቤት ካልሄዳችሁ እግዚአብሔርን አስቀየማችሁ ሰውን አስደስታችሁ ለመኖር ነው ሐሳባችሁ። ግን ደግሞ በሰማዕታት ሁሉ አለቃ በቅዱስ ጊዮርጊስ ላይ እንደዚህ ማፌዝና መቀለዱ ምን ዋጋ ያሰጠኛል ብለሽ ነው አንቺስ እንደዚህ አፍሽ የምትከፍቹና የምትናገሪው? ምን አይነት ዋጋ ምን አይነት ክብር ያሰጠሻል የንግግርሽ? ሰዎች ለአንድ ሁለት ደቂቃ ይስቃሉ፣ ይረሱታል፣ ድጋሚ ባዩትም አይስቁም። አንቺ ግን የዘላለም እሳትን በዚህ ትከናነቢያለሽ። ምክንያቱም ቅዱስ ጊዮርጊስን ገና አላወቅሽም፣ ክብሩን ገና አልጠየቅሽም፣ አልተማርሽም። እንዲህ ቅዱስ ጊዮርጊስ ላይ አፍሽን መክፈትሽና ማላገጥሽ የሚያሳየው ገና ቅዱስ ጊዮርጊስን በቅጡ አለማወቅሽን ነው። ስለዚህ እስቲ ግቢና ገድለ ቅዱስ ጊዮርጊስን አንብቢ። ቅዱስ ጊዮርጊስ ማን ነው? ክብሩ ምንድነው? ማንን አዋርዷልኝ ብለሽ እስቲ ለመጠየቅ ሞክሪ። ኃያል ነኝ ያለው ያ ታላቅ ዲዮቅልጥያኖስ የመጨረሻው እስትንፋሱ ማብቂያው የመንግስቱ መጨረሻ የሆነው በቅዱስ ጊዮርጊስ ቤተክርስቲያን እንደሆነ አንብቢ እስቲ። እንዴት ክፎችን እንደሚቀጣ እንዴት ክፎችን እንደሚያጠፋ ተመልከሽና ተረጂ። ማንም ሰው በዚህ ቀልድሽ አይስቅም፣ ቢስቅም ደግሞ አይስቅልሽም። አንቺ ግን በዚህ ንግግርሽ የዘላለም ቁጣ እሳትን ትቀበያለሽ። ምክንያቱም አፍሽን እንደምከፍቹ በተራ ሰው ላይ አይደለም እንኳን ቅዱስ ጊዮርጊስ ላይ ይቀርና ተራ ሰው ላይ እንኳን እንዲማሾፍና መቀለድ አርያ ስላሴ ላይ መቀለድና ማላገጥ ነው፣ ሰሪው መሳደብ ነው። ስለዚህ እንዲህ ብለሽ ከዚህም በኋላ ቪዲዮ ባስተሪ ከዚህ በፊት አንድ ሁለት ቪዲዮዎችን እንዲለቀሽ ዝም ስላልን ልክ ነሽ ቀጥይበት የተባልሽ መሰለሽና አሁንም በዚህ ልክ ያላገጥሽና አፍሽን እየከፈትሽ ትገኛለሽ። ስለዚህ ብቻ ክብሩን ወቂ። ነገ በዕለተ ምጽአት በፍርድ ቀን ትማፍ ወተታሰር ልሳን አፍ ዝም ይላል፣ ልሳን ይተሳሰራል። ያኔ የምታወሪ የምትመልሺው አታገኝምና ካሁኑ ልቦናሽን መልሰሽ ቅዱስ ጊዮርጊስ ቤተክርስቲያን ሄደሽ ለሰራሽ ስራ በሌሊት ንስሐ ገብተሽ ይህንን ቪዲዮ አጥፍተሽ ይቅርታ ብትጠይቂ መልካም ነው። አለበለዚያ ግን እግዚአብሔር ባከበራቸው ሰዎች ቅዱሳን ላይ በዚህ ልክ ያውም ደግሞ በሊቀ ሰማዕታት በሰማዕታት ሁሉ አለቃ ዓለም ከተፈጠረ ዓለም እስከሚያልፍ ድረስ ለሚሞቱ ሰማዕታት አለቃቸው በሆነ በቅዱስ ጊዮርጊስ ላይ በዚህ ልክ ማላገጡ አፍ ማላቀቁ መልካም አይደለም። አማረልን ሰው ሳቀልን ብላችሁ የምትናገሩት ነገር እናንተን ያጠፋችኋልና ተጠንቀቁ። በቅዱሳን ላይ በእግዚአብሔር ስም ላይ በድንግል ማርያም ላይ በማንኛውም ነገር ላይ በዚህ ልክ ባቀልዱና ባታሾፉ መልካም ነው። ጨዋታ እኮ ነው ቀልድ እኮ ነው ብላችሁ መጣችሁ በኮሜንት አትጻፉብኝ። ምክንያቱም እንደዚህ አይነት ቀልድና ጨዋታ የለም። እግዚአብሔር ያከበራቸውን እግዚአብሔር ባከበራቸው ልክ እንኳን ማክበር ባንችል በምንሽረው ልክ ብናከብራቸው መልካም ነው። አለበለዚያ ግን የሚመጣውን ፍርድ መቀበል ለኛ ይቅርና ለሰሚውም ከባድ ነው። ስለዚህ ተመልሰሽ ንስሐ ገብተሽ ይሄን ቪዲዮ አጥፍተሽ ይቅርታ ብትጠይቂ ይላልው። አባ ማቲያስ የሚባል ሰው አላውቅም እኔ እሳቸው ጾታ ቀይርም ባውራ አንቺ ብላቸው የሚገልጻቸው አይመስለኝም። ይህ ሰውዬ እንግዲህ እንደዚህ ቅዱስ ፓትርያርኩ ላይ አፉን ከከፈተ በኋላ እንደፈለገ ካላገጠ በኋላ አሁን ደግሞ ቤተክርስቲያኒት ውስጥ መድረክ ተሰጥቶት በትልቅ አውደ ምሕረት ላይ ቆሞ ሐሰተኛ ትምህርት ሲያስተምር ደግሞ እንመለከተዋለን። በመጀመሪያ ደረጃ እንዲህ ቅዱስ ፓትርያርኩን ከፍ ዝቅ አድርጎ የተናገረ ምንም ይሁን ምን በዚህ ምድር ላይ ኑረው ቅዱስ ተብሎ የመጠራት ስልጣንም ሀብትም የተሰጣቸው ቅዱሳን ፓትርያርኮች ናቸው። በሕይወት እያለ ሰው ቅዱስ አይባልም። ግን ብቸኛው በምድር ላይ ያሉ ቅዱስ የሚባሉት ፓትርያርኮች ናቸው። እኚህን የቅድስት ቤተክርስቲያን መሪ በዚህ ልክ እየተሳደበ በዚህ ልክ እየተናገረ ምንም አይነት ቅጣት ሳይደርስበት ከዚህም በፊትም ደግሞ በምንፍቅ እና ቤተክርስቲያኒቱን ብጥብጥ አድርጓት ተለይቶ ተወግዞ ከወጣ በኋላ አሁን ተመልሶ መጥቶ ምንም ያሞክሮ ጊዜ ሳይወስድ ሳይማር ምንፍቅናውን ሳያስተካክል በትልቅ አውደ ምሕረት ላይ ብዙ ምዕመናን ቁጭ አድርጋችሁ እንዲያስተምር የፈቀዳችሁለት ሰዎች ናችሁ ጥፋተኞች እንጂ ሰውየማ ምንም አላደረገም። አሁንም ምንፍቅናውን እየሰራው ነው። ቅዱስ ሥጋውና ክቡር ደሙን ከሰንበቴና ከምናምን ማይበሮች ጋር ያገናኘ በዚህ ልክ እየተናገረ ቅድስት ቤተክርስቲያናችን ማታስተምሮን አስተምሮ መድረክ ላይ ወጥቶ እየተናገረ ዝም ከተባለ አሁን እዛ ቦታ ላይ ስልጣን ይዛችሁ የተቀመጣችሁ ሰዎች መናፍቃን መሆናችሁን የሚያሳይ አንድ ድርጊታችሁ ይሄ ነው። ምክንያቱም ቤተክርስቲያኒቱን እንዲያዋርዷት ቅዱስ ፓትርያርኩን በአደባባይ እንዲሰርቡ በመንፍቅና ተወግዞ ተለይቶ ድጋሚ መጥቶ በዚህ ልክ ደግሞ መንፍቅናን እየዘራ ዝም አላችሁት ማለት እናንተ ናችሁ የመንፍቅና ስበክ ዝራ ብላችሁ ያዘዛችሁት ማለት ነው። ስለዚህ ነገ እዚህ ቅድስት ቤተክርስቲያን ቀን ሲመጣ ለዚህ ጥፋታችሁ እያንዳንዳችሁ ዋጋችሁን እንደምትከፍሉ ተስፋ አደርጋለሁ። አሁን ግን ብችሉ ምዕመናን እዛ አካባቢ ቁጭ ብላችሁ የምትማሩ ያላችሁ የምታደምጡ ብችሉ ከዛ ጉባኤ ሄዳችሁ አለመካፈል ከሄዳችሁም ደግሞ
ደግሞ እንደ ምዕመናን ጉልበት ፈጥራችሁ ሰበካ ጉባኤ ላይ ጫና አድርጋችሁ ይሄ መምህር እዛ መድረክ ላይ ድርሽ እንዳይል ማድረግ ብችሉ ደግሞ በሲኖዶሱ ላይ ተጽዕኖ ፈጥራችሁ ይሄ ሰውዬ ተወግዞ ከቤተክርስቲያን እንዲለይ ማድረግ ነው። አለበለዚያ ግን ይሄ ሰውዬ በዚያ አካሄዱ ከቀጠለ ብዙ መናፍቃንን እየፈለፈለ ለቤተክርስቲያን ጠላቶችን እያፈራ ይሄዳል ማለት ነው። ስለዚህ ትምህርቱንም ባታደምጡት መልካም ነው እላለሁ። ዝሙት የምትወዱ ዝሙት የሚያስቸግራችሁ ሰዎች ይህንን ታሪክ መስማት ግዴታችሁ ነው። ገሃነመ እሳትን በማሰብ በዝሙት ላለመውደቅ ብለው ሰውነታቸውን የሚነድ እሳት ውስጥ በመጨመር ዘማዊቷን ሴት ለንስሐ ስላበቋት ስለ አንድ ታላቅ አባት ታሪክ እንነጋገራለን። እኛ በተረፍታቸው ግንቦት 1 ቀን ነው። ስማቸውም አቡነ መርትያኖስ ይባላል። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ በኮሜንትም አቡነ መርትያኖስ በረከቶች ይደርብን እያላችሁ ጻፉልኝ። ይህ ታላቅ ጻድቅ ከልጅነቱ ጀምሮ በቅድስና ሕይወት ያጌጠ ነበረ። መንኩሶ ሐመረኑ ወደምትባል ገዳም ገብቶ በታላቅ ተጋድሎ የተጋደለ 67 ዓመት ኖረ። ምግባር ሃይማኖቱ፣ ገድሉና ትሩፋቱ በቦታው ሁሉ በተሰማ ጊዜ እነሆ አንዲት በክፉ ስራዋና በዝሙቷ የታወቀች ኃጢአተኛ መንዘራ ሴት ቅድስናውን ሰማች። እርሷም መልኳ እጅግ ያማረ ነበረ። ጽድቁና ቅድስናውን በመናገር የሚያመሰግኑትን ሰዎች እንዲህ አለቻቸው፣ እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር የሴት ፊት አይቶ አያውቅም። እኔም ቢያይ ግን ድንግልናውን አጥፍቼ ቅድስናውን አረክስበታለሁ አለቻቸው። እንዲህ አይነት ስራ የሚሰሩ ዲያቆናትን እንዲሁም ደግሞ ሌሎች ሰዎችን ለመጣል የሚሞክሩ በዚህ ጊዜ ያሉ ሴቶችም አሉ። ከዚህ ሴት ተምራችሁ ራሳችሁን አስተካክላችሁ ወደ ህይወታችሁ ወደ ልቦናችሁ እንድትመለሱ ከዚሁ ታሪክ በደንብ ትምህርት እንድትወስዱ አሳስባለሁ። ቅድስናውን የሚያውቁት ሰዎችም በፍጹም እርሱን በፈተና መጣል እንደማትችል ነገሯት። በእነርሱና በዚች ዘማ ሴት መካከል ክርክር በሆነ ጊዜ አባ መርትያኖስን ፈትነው በኃጢአት ከጣለችው ከፍተኛ ገንዘብ ሊሰጧት ተስማሙ። ከዚያም በኋላ ያቺ ዘማ ሴት የምንዝር ጌጦቿን ሰብስባ ተጋጊጣ ልብሶቿንና ሽቶዎቿን ይዛ እጅግ የሚያምረውን መልኳን ይበልጥ አስውባ ተከናንባ ወደ አባ መርትያኖስ ባት አጠገብ ሄዳ ቆየች እስኪመሽ ድረስ። ሲመሽላትም የባቱን ደጃፍ አንኳኩታ አራዊት እንዳይበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለችው። አባ መርትያኖስ እንዲያስገባት ይህንን ዘዴ ፈጠረች። አባ መርትያኖስን በልቡ አሰበ፣ በውጭ በተዋት አራዊት ይበሏታል፣ ባስገባት ስለ እርሷ ጦር በኔ ላይ ይነሳብኛል ብሎ አሰበ። በአውሬ ከምትበላ አስገብቻት ፈተናውን ብቋቋም ይሻላል ብሎ አስገብቷት እርሱ ትቷት ፈቀቅ አለ። ከዚህም በኋላ እርሷ አብሯት እንዲተኛ ለማድረግ ስትል ከዚህ ማንም አያየንም በማለት የዝሙትን ሐሳብ አቀረበችለት። አባ መርትያኖስም የሰይጣን ማጥመጃ እንደሆነች አውቆ ትንሽ ታገሺ ይሻላትና እንጨት ሰብስቦ ታላቅ እሳት አነደደና እያየችው እግሩን ከእሳት ውስጥ ጨመረው። ነፍሱንም የሲኦልን እሳት የምትሺ ከሆንሽ እነሆ ኃጢአት ስሪ አላት። ያቺ ዘማ ሴት ይህንን በተመለከተች ጊዜ እጅግ ደነገጠች። አባ መርትያኖስንም ከእሳት ውስጥ ጎትታ ወጣችው። የተቃጠለው የአባ መርትያኖስ የእግሩ ሽታ የእሷን የዝሙት መንፈስ አራቀላት። ልቧም ወደ ንስሐ ተመለሰ። የምንዝር ጌጦቿን ልብሶቿን ከላዩዋ ላይ አውልቃ ጣለችና ለአባ መርትያኖስ ሰግዳ የነፍሷ መንገድ እንዲመራት ለመነችው። እንዲህ ሲልም አስተማራትም፣ በቅዱስ ወንጌል ላይ ዓለምን መወደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ይሆናል የሚለውን እየጠቀሰ አስተማራት። ያዕቆብ 2:4 የእግዚአብሔር ወዳጅ አለመሆን በስጋ ሆነ በነፍስ እጅግ ትልቁ የህይወት ኪሳራ ነው። የእግዚአብሔር ጠላት መሆን ግን ምንኛ የሚያስጨንቅ ነገር ነው። ዳግመኛም ጌታችን ሰው ሁሉ ዓለምን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙ ምኞቱን ያልፋሉ፣ የእግዚአብሔርን ፈቃድ ግን የሚያደርግ ለዘላለም ይኖራል ያለውን እየጠቀሰ አስተማራት። ማቴዎስ 8:34 ማቴዎስ 10:39 አንደኛ ዮሐንስ 2:16 ላይ ያሉትን እየጠቀሰ ከዚህም በኋላ እርሷ ወደ ዓለም ላለመመለስ በፍጹም ልቦና ቆርጣ ንስሐ ገባችና አባ መርትያኖስ ወደ ሴቶች ገዳም ወሰዳትና ለእመምኔቱ አደራ ሰጣት። ከዚያም በኋላ እርሷ በገድል ተጠምዳ እግዚአብሔርን እያገለገለች ደስ አሰኘችው። የመፈወስ ሀብትም አድሮባት ብዙ ሕመምተኞችን በጌታችን ስም የምትፈውስ ሆነች። እስከ ሽምግልናዋ ዕድሜ ድረስ በእንደዚህ አይነት ሁኔታ ስታገለግል ኖረች። አባ መርትያኖስም ሌላ ሴት እንዳትመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ መኖር ቢጀምር አንድ ወቅት መርከብ ተሰብራ አንዲት ሴት በመርከብ ስባሪ ተንጠልጥላ ማይበሉ እያናወጠ አባ መርትያኖስ ያለበት ባት ድረስ ፈቃድ እግዚአብሔር አደረሳት። እርሱም እጅግ ደንግጦ እርሷን እንዲያስተምሯ መንቁሶ ደሴቲቱን ለእርሷ ጥሎላት ወደ ሌላ ሀገር ሄደ። ከዚያም በኋላ በአንድ ቦታ ላይ እንዳይቀመጥ አስቦ በ108 የተለያዩ ሀገሮች እየዞረ በታላቅ ተጋድሎ የሚኖር ሆነ። ብዙ ገዳማትንም ጎበኘ። የእረፍቱም ጊዜ እንደቀረበ አውቆ በባቱ ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም አስጠርቶ ገድሉን ሁሉ ከመጀመሪያ እስከ መጨረሻ ነገረው። ኤጲስቆጶሱም ከጸጋው ገናናነት የተነሳ እጅግ አደነቀ። ወደ እርሱም ከመምጣቱ በፊት የታዘዘ መልአክ ለኤጲስቆጶሱ ተገልጦለት ስለ አባ መርትያኖስ ስጋ እንዲያስብ ነግሮት ነበርና ጌታችንም ለአባ መርትያኖስ ቃል ኪዳን ከገባለት በኋላ በሰላም አርፎ ኤጲስቆጶሱ የቤተክርስቲያን አገልጋዮች
አገልጋዮችን ሰብስቦ በክብር ገንዞ ቀበረው። ከስጋውም ታላላቅ ተአምራት ተፈጽሞ ታዩ። ስለዚህ ዝሙትን ኃጢአትን የምንወድ ሰዎች ከዚህ ቅዱስ አባት ተምረን ልቦናችንን መልሰን ንስሐ ገብተን እንደ እግዚአብሔር ፈቃድ ብንመላለስ መልካም ነው። ወንዶችን ለማስታት የምትጥሩ ሴቶች ካላችሁም ልቦናችሁን መልሳችሁ ንስሐ ገብታችሁ የሰይጣን ማጥመጃ ከመሆን ብትድኑ መልካም ነው ለማለት ነው። እኚህ በምስሉ ላይ የምትመለከቷቸው በሙሉ ማለት ነው እድሜያቸው ከ10 ዓመት በታች የሆኑ ሴት ህጻናትን የደፈሩ ናቸው። እና ይህንን ስመለከት አንድ ያስተዋላችሁት ነገር ምናልባት ካለ እዚህ ጋር በተመለከቷቸው አብዛኞቹ አካላት መስቀልን ያነገቡ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ናቸው። መስቀልን ያደረጉ አካላት ናቸው። አስተውላችሁ ከሆነ ግን በፕሮፓጋንዳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህፃን ልጅን አግብተዋል፣ ሙስሊሙ በእስልምና ህፃን ልጅን ማግባት ይቻላል ምናምን ይላሉ። በተግባር ግን እነሱ ህፃናትን የሚደፍሩት እነሱ ናቸው። እኔም ተከታዮቼ መሀይሞች ነን የሚለው ለምንድን ነው ፕሩፍ የምታደርጉልን እናንተ ኡስታዞች? ግን በመጀመሪያ ደረጃ ይሄ ሰው ምን እያለ ነው? በዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አማኞች መስቀል ያነገቱ ክርስቲያኖች ደፋሪዎች ናቸው በብዛት ብሎ እየተናገረ ነው። ይሄንም ደግሞ ተጠቅሞ ቤተክርስቲያንን እየወከላት ነው በእነዚህ ሰዎች። እና ምን ማለት ፈልጎ ነው? ነብዩ መሐመድ በ6 ዓመት አይሻን አጭቶ በ9 ዓመት ተገናኛ ትላላችሁ እንጂ ክርስቲያኖች ናቸው ብዙ ህፃናትን የሚደፍሩት ብሎ ቤተክርስቲያኒቱ ደፋሪነትን ታስተምራለች ወደ ማለት እያጠጋጋ ያለ አንድ ተራ ኡስታዝ ነው። እና ይህንን ስትናገር እያሰብክ እንዳልሆነ ተስፋ አደርጋለሁ። እቺ ቅድስት ቤተክርስቲያን በስርዓት ደረጃ እንደሚል ስርዓት ትእዛዝም ህግም የላትም። እናንተ ግን ቁርአናችሁ ላይ ዋናው የሃይማኖታችሁ መስራች ነብዩ መሐመድ ይሄንን አድርጎ አሳይቷቸዋል። እኛ ግን እንዲያደርጉ ያሳየን ማንም ሰው የለም። በመጽሐፍም በስርዓትም ደግሞ አልተጻፈልንም። ማንም ግለሰብ ተነስቶ ስሜቱ ስለፈላበት ህፃናትን ተነስቶ ሲደፍር ቤተክርስቲያን አዘዋለች ማለት አንችልም። ይሄ ሰው በራሱ አይምሮ የማይሰራ የቤተክርስቲያን እውቀት የሌለው ሰው ነው። ስለዚህ ይሄንን ግለሰብ አምጥታችሁ ከቤተክርስቲያን አጠጋግታችሁ ቤተክርስቲያኒቷ ደፋሪነትን ታበረታታለች። አንዳንድ ፌሚኒስት ነን የምትሉ ሴቶችም ስትናገሩ ሰማለሁ። እና እቺ ቤተክርስቲያን ለቀቅ አድርጓትኝ፣ ያላለችውን ብላለች፣ ያላደረገችውን አድርጋለች አትበሉ። 1 2 3 4 ብዙም የሆኑ ግለሰቦች ተነስቶ ያደረጉትን ነገር ከሱ ህግ ወጥተው ስርዓቷን ጥሰው የፈጸሙትን ስራ ቤተክርስቲያን አዛለች ብሎ መናገር ደፋርነት፣ አላዋቂነት፣ ድንቁርናም ጭምር ነው። ስለዚህ ይህንን አስተሳሰባችሁን አስተካክሉ። እኛ በህግም በመጻፍም በስርዓትም ይሄ ነገር አልተሰራልንም። እንደ አንድ ሰው ደግሞ ከሃይማኖት ውጭ ወጣ ብለን ብናይም አንድን ህፃን አይደለም አንዲት ሴት ለራሱ ያለ ፈቃዷ ግንኙነት ማድረግ በፍጹም የተከለከለና ጸያፍ ስራና ተግባር ነው። ስለዚህ እቺ ቤተክርስቲያን እንዲህ ብላ ያዘዘችበት ቦታ የለም። ግለሰቦች ስለሰሩት ደግሞ ቤተክርስቲያን አድርጉ ብላለች ብሎ መናገርም ተገቢ አይደለም። ስለዚህ አገናዝቡ። ቤተክርስቲያን ላይ እኛ ያለን መቼም እንደማትቀጥፉባት እኔ እናገራለሁ። በማስረጃ ለማውራት ሞክሩ። ግለሰብን ከቤተክርስቲያን ለጥፋችሁ የቤተክርስቲያኒቷን ስም ለማጥፋት ረጅም ርቀት አትሄዱ። ምክንያቱም እኛ በቤተክርስቲያን እንለካለን እንጂ እኛ ግለሰቦች ቤተክርስቲያንን አንለካትም። ቤተክርስቲያን ሰፍራ ቆጥራ ለክታ ያስቀመጠችው ህግ አለ። ከዛ ህግ ፈቀቅ ብለን ወረደ ስንገኝ እኛ ተጠያቂዎች እንሆናለን። ቤተክርስቲያን አስተምራናለች፣ መክራናለች፣ ህይወትን መንገድ አሳይታናለች። ግን ደግሞ አምላካችን እንደተናገረውም እጃችንን ወደ እሳት ወይም ወደ ውሃ እንድንሰድ ነጻ ፈቃድ ተሰጥቶናል። ከህጓ ወጥተን ኮብልለን እኛ ኃጢአትን በደልን ስንሰራ ቤተክርስቲያን ስሩ ብላን ሳትሆን የራሳችን ስሜት ገንፍሎብን በራሳችን ተነሳሽነት ያለምንም ትእዛዝ የፈጸምነው ድርጊት እንጂ ቤተክርስቲያን ስሩ ብላ ያዘዘችን ድርጊት አይደለም። ስለዚህ ሁሉ ሰው በየግለሰብ ይጠየቅበታል። እንዲህ ሴቶችና ህፃናትን የሚደፍሩ ሰዎች በመጀመሪያ ደረጃ ፈሪሃ እግዚአብሔር የሌላቸው ጭራሽ ቤተክርስቲያንን የማያውቁ ስሜታቸውን የሚከተሉ ከሰው ጎራ የወጡ እንስሶች ናቸው በእኛ ቤተክርስቲያን አስተምህሮ። ስለዚህ ይሄንን አውቃችሁ የቤተክርስቲያን እጃችሁን ብታነሱና የራሳችሁን በደንብ ብታጠሩ መልካም ነው።